ቤት ውስጥ ወይም መዳም ቤት ውስጥ የምትሰሩ ከሆነ በተለይ ደግሞ አረብ ሀገር ያላችሁ ውድ እህቶቼ ይሄን ቪዲዮ እስከመጨረሻው ብታያችሁ ትጠቀሙበታላችሁ ብዬ አስባለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር በማድረግ ቤተሰቡን ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ ያስቀምጡልኝ፣ በቀላሉ መልስላችኋለሁ። አረብ ቤት ውስጥ ወይም መዳም ቤት ውስጥ የምትሰሩ ከሆነ በተለይ ደግሞ አረብ ሀገር ያላችሁ ውድ እህቶቼ ይሄን ቪዲዮ እስከመጨረሻው ብታያችሁ ተጠቀሙበታላችሁ ብዬ አስባለሁኝ። አረብ ቤት ወይም መዳም ቤት ውስጥ እየሰራችሁ ከሆነ እነዚህን ሁለት ስህተቶች በምንም ተአምር በጭራሽ እንዳትሳሳቷቸው። ወደ ኢትዮጵያ እንኳን አሳፍረው ሊልኳችሁ የሚችሉት እነዚህ ሁለት ስህተቶች የምትሳሳቷቸው ከሆነና እነዚህ ሁለት ነገሮችን ከተሳሳታችኋቸው ብቻና ብቻ ነው። ብዙ ነገሮች ልትሳሳቱ ትችላላችሁ፣ ልንሳሳት እንችላለን። ነገር ግን በእነዚህ ሁለት ነገሮች ደግሞ መዳሞች በምንም ታምር ይቅር እንደማይሏችሁና ወደ ኢትዮጵያ አሳፍረው እንደሚልኳችሁ እናንተን ገመዳችሁን እንደምታጠቁት አልጠራጠርበትም። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱልኝ። ለጓደኞቻችሁም ስለሚጠቅም ሼር ማድረጋችሁን እንዳትረሱ። አንደኛና የመጀመሪያው ይህ ሰፈር ስሙ ምን ይባላል በምንም ተአምር እንዳትሏት፣ እንዳትጠይቋት። በምንም ተአምር ማለት ነው። ቀላል ነገር ነው ለእናንተ ወይም ለኛ ወይም ለሚጠይቅ ሰው ቀላል የሆነ ነገር ነው። ነገር ግን ለተጠያቂው ሰው ወይም ለባለቤቱ ሰው በጣም ከባድ ነው። ሲመዳም ምንም ያክል ጥሩ መዳም ብትሆንም ግን የዚህ ሰፈር ስሙ ምን ይባላል ምናምን የሚባል ነገር በምንም ተአምር አይወዱም። በመቀጠል ደግሞ በመልካም ነገር አያስቡትም ብዙ መዳሞች ማለት ነው። ለምን በተለይ ደግሞ እንደዚህ ኮንትራት ቤት የምትሰሩ እህቶች ጥንቃቄ ማድረግ እንዳለባችሁ ነው የምነግራችሁ። በደንብ ይህን ነገር ማዳመጥ እንዳለባችሁ ነግራችኋለሁ። ቀላል ነገር ነው። ሰፈር ምን ይባላል ምናምን ማለቱ ኖርማል የሆነ ነገር ነው ለኛ ወይም ለናንተ ለሰራተኛ ማለት ነው። ለመዳሞች ግን ቀላል የሚባል ነገር አይደለም ይሄ ማለት ነው። ይህ ሰፈር ስሙ ምን ይባላል ብለሽ በምትጠይቂያት ሰዓት እሷ ምንድነው የምታስብ? ምን አስባ ነው እዚህ ቤት ምን የምታደርገው ነገር አላት? ይሄ ምን አገባት? ሰፈሩ ምን ሆነ ማንም ይሁን ዋና የመጣች ለስራና ለስራ ነው። ስራዋን ከጨረሰ ወደ ክላሷ መግባት ነው። ከሰፈሩ ምን አላት? እቺ ልጅማ መጥፋት ታስባለች እንጂ ሌላ ነገር አላሰበችም። ታክሲ ወደዚያ አስመጥታ ወይም ቤተሰብ ወደዚያ አስመጥታ ጓደኞቿን ለመጥፋት ስላሰበች ነው እንጂ ለሌላ ነገር አይደለም ብለው ነው የሚያስቡት። እናንተ ኖርማል የሆነ ነገር ምናምን ሊሆን ይችላል። ይሄ ሰፈር ለውቀት ያክል ምናምን ነው። ነገር ግን ደግሞ እነሱ እንደናንተ አድርገው አይደለም የሚያስቡት። ማወቅ ከፈለጋችሁ አንደኛ ከጓደኞቻችሁ ዛ ሰፈር የትኛውም ቋንቋ የሚችል ቢሆን በአረበኛ ልትግባቡ ስለምትችሉ ከምትሰሩበት ቦታ ላይ የሆኑ አሉ አይደለ? ወላይታ፣ ኦሮሞ የተለያየ በቋንቋ ባትግባቡም በአረበኛ ልትግባቡ ስለምትችሉ እንደዋዛ ምናምን ነገር ይሄ ሰፈር ምን የሚባል ማለት ብላችሁ መጠየቅ ትችላላችሁ። ነገር ግን መዳሞቻችሁን የምትጠይቁ ከሆነ ከነሱ ጋር ያላችሁ ገመድ እየጠበቀ እንደሚሄድ በጣም እርግጠኛ ነኝ። አንዲት እህቴ እንደዚህ ብላ እንደዚህ ነገር አጋጥሟት ወደ ኢትዮጵያ ነው አሳፍረው የላኳት። እሷን ከዚህ መታ ከምትጠፋብና ወይ ብዙ ነገር ከምታደርግብን ወደ ኢትዮጵያ ብለው ወደ ኢትዮጵያ ነው አሳፍረው የላኳት። ስለዚህ በምንም ተአምር ምንም ነገር ቢፈጠር መጥፋት ከፈለጋችሁ እናንተ ማድረግ ያለባችሁ ዋነኛ ምክንያት ሎኬሽን ማየት አለባችሁ። ይሄ ከኢሞ ወደ አንድ ጓደኞቻችሁ ልካችሁ ወይም ያላችሁበትን እኮ በቀላሉ ማወቅ ቀላል ነገር ነው። ሎኬሽን ወይም አካባቢ ለማወቅ ብላችሁ ዩቲዩብ ሰርች ባዩ ላይ ሰርች ብታደርጉ ቀላል የሚመጣላችሁ ነገር ነው። ከእናንተና እስከ ጓደኛችሁ ያለው ስንት ኪሎ ሜትር እንደሚሰድ ስንት ሜትር እንዳለ ምናምን ነገር ሁሉ ነገር ማወቅ እኮ ቀላል ነው። ግን ከመዳሞቻችሁ ጋር መግባባት ከፈለጋችሁ በሰላም ስራችሁን ለመስራት ከፈለጋችሁ ይህ ሰፈር ስሙ ምን ይባላል ብላችሁ መጠየቁን ማቆም አለባችሁ። በእርግጥ ይህን ስላችሁ ደግሞ አጠቃላይ መዳሞች መጥፎ ናቸው እያልኩ አይደለም። በጨዋታ አንዳንዶች ላያገናዝቡት ምናምን ይሆናል። ነገር ግን አንዳንድ መዳሞች በጣም መጥፎ ናቸው። ቀላል ነገር አይደለም። ይሄ ሰፈር ምን ይባላል ምናምን የተለያየ ነገር ማድረግ ጥሩ አይደለም። ማድረግ አለባችሁ ስራና ስራችሁን ብቻ ነው መስራት ያለባችሁ። ምንም ከሰፈሩ ከአካባቢ ምንም ያገናኛችሁ ነገር የለም። መሳፈር ከፈለጋችሁ ደግሞ በምትሰፍሩበት ጊዜ ቀጥታ መሳፈር ብቻ ነው። ይሄ የተለያየ ነገር ምናምን ነገር ማለት ለእናንተ ጥሩ አይደለም። ህይወታችሁ አደጋ ላይ ነው የሚወድቀው። በእውነት ከምሬን ነው። አንዲት እህቴ እንደዚህ ብላ አንዲት ወደ ቢሮ ተመለሰች። ሌላ ሰራተኛ ቀይራ ይዛ አስመጣች። አንዲቱ ወደ ኢትዮጵያ አሳፍራ ላከቻት። እዚህ ጎረቤት ነው።
ማለታችሁ እናንተ ማቆም አለባችሁ። ማወቅ ከፈልጋችሁ ከጓደኞቻችሁ ወይም አልፈዋጅ አንዳንድ ሀበሻ ምናምን ታገኙ ትችላላችሁ፣ ከታች ከምትቀመጡበት ሰፈር ምናምን ማለት ነው ከቤታችሁ። ግን እነሱ እንደዚህ አይነት ነገር መጠየቅ ማቆም አለባችሁ። በምንም ተአምር መቼም ቢሆን ተሳስታችሁ ቢሆን ይህን ነገር እንዳትጠይቋት። ቀላል ነገር አይደለም ለእናንተ፣ በእውነት ከምሬን ነው። መታችሁ አላማችሁን ሳታሳኩ በአንድና በአንድ ነው አሳፍሮ ሊልኳችሁ የሚችለው። ቀላል ነገር ቢሆን ኑሮ እራሳችሁ ማወቅ ትችላላችሁ። ለእናንተ ግን በጣም ከባድ ስለሚሆን ይህን ከጠየቃችሁ እንደዚህ አይነት ጥያቄ መጠየቅ አቁሙ። በሁለተኛ ደረጃ ደግሞ በጣም ይጠቅማችኋል ብዬ ነው የማምንበት። እኔም የጠቀመኝ ስለሆነ ነው። በምንም ተአምር መዳም ቤት እየሰራችሁ ከሆነ ይህን ነገር ማለታችሁ ማቆም አለባችሁ። ምን ማለት ነው ያለባችሁ? ማቆም ያለባችሁ ይህ ሰፈር ምን ይባላል ብዬ እንደነገርኳችሁ ሁሉ በሁለተኛ ደረጃ ደግሞ ያስቀመጥኩላችሁ በጣም ወሳኝ ነገር ነው ብዬ ነው የማምንበት። እኔም ራሱ የጠቀመኝ ነገር ነው። ከመዳሞቻችሁ ጋር ተግባብታችሁ እንድትኖሩ ብዙ ነገሮች ሊረዷችሁ ይችላል። ነገር ግን ደግሞ ከነሱ ጋር በሰላም እንድትኖሩ የሚረዳችሁ ዋነኛ ነገር ደግሞ ስንት ሰዓት ትመልሻለሽ፣ ስንት ሰዓት ትሄጃለሽ፣ እንደዚህ ታደርጊያለሽ ብሎ የሚባል ጥያቄ በምንም ታምር እንዳትጠይቋት። ኦኬ ኖርማል የሆነ ነገር ነው ለእናንተ እንኳን እንደዚህ አይነት መናገር። ስንት ሰዓት ትመልሻለሽ ማለቱ የሆነ ስራ ከሆናችሁ ሻወር ልትወስዱ ትችላላችሁ፣ ስልክ ልታወሩ ትችላላችሁ፣ ልታርፉ ትችላላችሁ፣ ልትተኙ ትችላላችሁ። ነገር ግን ደግሞ ለእነሱ እናንተ እንደምታስቡት እነሱ ስለማያስቡላችሁ ያላችሁ ብቸኛ አማራጭ ምንድነው? ቀጥ ብላችሁ ዝም ማለት። አንደኛ መቼ ስራ እንደምትሄድ መገምገም አለባችሁ። ከሰዓት ወይ ጧት የሚሄዱ ከሆነ ጧት 2 ሰዓት እንደ ኢትዮጵያ ነው የሚሄዱ። ከሰዓት የሚሰሩ ስራ የተለያየ ስራ የሚሰሩ መዳሞት ካላችሁ ደግሞ ስንት ሰዓት ይሄዳሉ? ወይ 4 ሰዓት በዚህ ሀገር 10 ሰዓት ወይም 6 ሰዓት ሳይሞላ ወይ 5 ሰዓት ነው የሚሄዱ። ለምን? ቢሮ ላይ ቀድመው መገኘት ስላለባቸው። ነገር ግን እናንተ ደግሞ ስንት ሰዓት ትመልሻለሽ፣ ዛሬ ምን አለሽ፣ ወይ እንደዚህ አምሮብሻል፣ ዛሬ ታመሽ ነው መሰል ምናምን የተለያየ ጥያቄ መጠየቅ ማቆም አለባችሁ። በእውነት ከምሬ ነው። ቀላል ነገር እኮ አይደለም እንደዚህ አይነት ጥያቄ። እናንተ ለእውቀት ያክል ሊሆን ይችላል የተለያዩ ነገሮች ቀላል አድርጋችሁ ነው የምታዩት። ነገር ግን እንዴት ብትንቀኝ ነው በገዛ ቤቴ መቼ ብገባ መቼ ብወጣ ምን ጣላት ምናምን የተለያዩ ነገሮች ነው የሚሏችሁ እነሱ። እናንተ ስራችሁን ብቻ ነው ፎከስ ማድረግ ያለባችሁ። ስራችሁን ከጨረሳችሁ ቢሻችሁ ተኙ፣ ቢሻችሁ ከስልካችሁ ጋር ከተክላችሁ መዋል ታችሁ የራሳችሁ ነው። እንደዚህ አይነት ጥያቄ ግን የዚህ ሰፈር ስሙ ምን ይባላል፣ የስንት ሰዓት ትመልሻለች ምናምን ማለት ቀላል ነገር አይደለም እኮ አይደለም። እኔ እንደኔ ማንም ሰው እንዲጠይቀኝ አልፈልግም። የት ደርሼ ብመለስ የትም ሄጄ ብመለስ መብቱ የራሴ ነው። ምክንያቱም ቤቱ የራሴ ከሆነ ማለት ነው። እናንተ ግን እንደዚህ አይነት ጥያቄ መጠየቅ ብታቆሙ ከነሱ ጋር ያላችሁ ግንኙነት ሊረዝም ስለሚችል ሀሳባችሁን አሳክታችሁ ወደ ሀገራችሁ በሰላም መመለስ ትችላላችሁ ማለት ነው። ነገር ግን ከነሱ ጋር እንደዚህ አይነት ጥያቄ እየጠየቃችሁ አላስፈላጊ የሆነ ጥያቄ እየጠየቃችሁ የራሳችሁ ገመድ እየጠበቀ እንዲሆንና እነሱ ቤት የመበረሪያችሁ ጊዜ እየደረሰ እንዲሆን ማወቅ እንዳለባችሁ ነው አስጠንቅቄ የምነግራችሁ። እኔ ብዙ ማውቃቸው እህቶች አሉ እንደዚህ አይነት ነገር ያጋጠማቸው ማለት ነው። ቀላል ነገር መስሎ ግን ከባድ ሁኔታ ውስጥ የገቡበት ማለት ነው። መሳፈር በማይፈልጉበት ሰዓት ባጭሩ ስለተሳፈሩ ይሄን ቪዲዮ ደግሞ ለእህቶቻችሁ ሸር እያደረጋችሁ ብትነግሯቸው በጣም ወሳኝ ነገር ነው ብዬ ነው የማስበው። እንደዚህ አይነት ነገር እያደረጋችሁ ከሆነ እየሆናችሁ ከሆነ ደግሞ በጣም ጥንቃቄ ብታደርጉ አስፈላጊ ነገር ነው። ቀላል ነገር አይደለም። እንዲህ እንደምታስቡት ኖርማል የሆነ ነገር ቢሆንም ለነሱ ግን ከባድ ነገር ነው። ምክንያቱም ብዙ አይነት አጋጣሚዎች ስላሉ የሰራተኛ መጥፋት፣ የእቃ ሰርቃችሁ የመውጣት በቃ ብቻ የተለያዩ ነገሮች አሉ። እኛ ብዙ ነገሮችን ባናቅም ለነሱ ግን መጥፎ ነገር ስለሆነ ይሄን ነገር ከማድረጋችሁ ብትቆጠቡ። እንደዚህ ነገር የምታደርጉ እህቶችን ቀላል ነገር እንዳልሆነ ነው የምነግራችሁ። ይሄ እንደዚህ አይነት ነገር ኖርማል ነገር ነው ለኛ። እኛ የምንጠይቀው ከኔ ጀምሮ አንዳንድ ጥያቄ እንኳን ብጠይቅም ቀላል ነገር ነው ለማወቅ ስለምፈልግ ምናምን ነው። ግን እነሱ እኛ እንደምናስበው አይደለም የሚያስቡልን፣ እኛ እንደምንናገረው አይደለም እነሱ የሚናገሩ። የሆነ በውስጣቸው ኬዝ እየያዙ እንደሆነ የሆነ ነገር እንዳሰምንባቸው ወይ ከነሱ ቤት መጥፋት እንደምንፈልግ ከነሱ ቤት የሆነ
እቃ ሰርቀን መጥፋት እንደምንፈልግ ነው የሚያስቡት። እናንተ ግን ማወቅ ከፈለጋችሁ ወይ ዋትስአፕ ላይ ወይ ኢሞ ላይ ወይ ሜሴንጀር ላይ ሊሆን ይችላል ማወቅ ትችላላችሁ። ሎኬሽናችሁን ወይም አካባቢያችሁን ማለት ነው፣ ስሙ ምን እንደሚባል። እንግሊዘኛ እንኳን ማንበብ ባትችሉ ትራንስሌት ማድረግ ትችላላችሁ። ስክሪንሾት አድርጋችሁ አለ አይደለ የሆነ ጎግል ላይ ትራንስሌት ምናምን የሚያደርግ ወደምትፈልጉት ቋንቋ ማድረግ ትችላላችሁ ማለት ነው። ያን ፊደል እየጻፋችሁ ያን ነገር እያደረጋችሁ ማወቅ ትችላላችሁ ያለችሁበትን ነገር። ነገር ግን እነሱ መዳሞቻችሁ እንደዚህ አይነት ጥያቄ ባትጠይቋቸውና ስራችሁን በአግባቡ ብትሰሩ ለእናንተ ወሳኝ ነገር እንደሆነ ነው ማምንበት። የዛሬ ቪዲዮ ይህን ይመስል ነበር። እንደምትጠቀሙበት በጣም እርግጠኛ ነኝ። እኔም የተጠቀምኩበት ነው። አንዳንድ እህቶችም ስለተሳሳቱ እንደዚህ አይነት ገጠመኝ ስላለ ትጠቀሙበታላችሁ ብዬ ነው የማስበው። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ።